እርግብ ትልቅ አደጋ ውስጥ ገባች። እርግብ ወይዘሮ ባዩሽ ለግድያ ሙከራ አደረገቻት። ነገር ግን እርግብ ጠንካራ ስለሆነች ከዚህ በኋላ ምንም የምታመጪው ነገር የለሽም ግደኝ አለቻት። እርግብ ከባዱ ነገር በአክስቷ መከዷቷ ነው። ወይዘሮ ባዩሽ ሌላ ጭምልቅ ስራዋን ሰራች። ሰውን ነፍስ ያጠፋችን ጓደኛዬ ይቅር ብዬሻለሁ፣ ነገር ግን ወርቁን አምጫለች። የእሷ ራስ ወዳድነትና ምን ያህል ገንዘብ ወዳድ እንደሆነች ያሳያል። ምክንያቱም ነፍስ አጥፍታለች የተባለችን ሴት ይቅር ተብለሻል ብላ መልቀቅ ማለት ይሄ ራስ ወዳድና ስግብግብነት ነው። የእሷ ልጅ ቢሆን ይሄኔ እንዴት ትሆናለች የሚለው ደግሞ በጣም አሳሳቢ ነው። ወይዘሮ ባዩሽ መልሳ አታለለቻት። ወይዘሮ ሜላት ጅልነቷና ራስ ወዳድና ስግብግብነቷ ጨምሯል። እርግብ በስተመጨረሻ ራሷን ችግር ውስጥ አስገባች። አሁን ተምቹ ወርቁን እርግብ በስተመጨረሻ ሁሉንም ነገር ወስና አክስቷን ለማግኘት ሞከረች። ነገር ግን እርግብ ያጋጠማትን በጣም ከባድ ነገር መቋቋም ትችል ይሆን የሚለው ነገር አሳሳቢ ነው። ሰላም ሰላም ቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወርቁን አሳልፎ ለወይዘሮ ባዩሽ የሚሰጥበት አጋጣሚ እንደሚመጣ ምንም ጥርጥር የለውም። ምክንያቱም ወይዘሮ ባዩሽ እርምጃዋን ስትከታተላት ተምቹን ካገኘችው አስወግዳ ወርቁን ትቀበለዋለች። አሁን እርግብ ሁለት ያጣች ልትሆን ነው። ወይዘሮ ባዩሽ ደግማ ወይዘሮ ሜላትን አታለለቻት። ለነገሩ ይገባታል። ወይዘሮ ሜላት ቀብጣለች። ለዘሪሁን ታንተ በላይ የማምነው ሰው የለም፣ ይህንን እቃ በአማና ያዝልኝ፣ ካንተ በላይ አሁን ላይ እማምነው አንድም ሰው የለኝም አለች። እሱም የሰጠችውን እቃ ለመፍታትና ለማየት ሞክሮ ነበር። ነገር ግን በኋላ አማና ላንተን የሰጠው ስትለው አቶ ኖላዊ በወይዘሮ ሜላት ውሳኔ በጣም ተናደዱ። ነፍስ የገደለን ሴት እንዴት ነው ይቅር ብዬሻለሁ ማለት? ይሄ የጤነኝነት አይመስለኝም ልጄ በማለት በጣም ተናደው ውሳኔያቸውን ተናገሩ። እኔም አውቀው ነገር የለኝም አባዬ፣ በእነሱ ጉዳይ መግባት አልፈልግም። ይሄ እኮ ነፍስ አጥፍታለ እያልኩሽ ነው፣ ልጁ ሞቷል እኮ በማለት ለሀንዬ በጣም ንዴታቸውን ተናገሩ። ፈርቶ አማናውን ለመጠበቅ ሲል ዝም አለ። እርግብ አሁን ላይ መደበቁን ትቼዋለሁ፣ ከዚህ በኋላ ምንም አይነት ነገር ላደርግ እችላለሁ፣ በቃኝ ብላ ነው የወጣችው። በዛ ምክንያት ነበር ወይዘሮ ሜላት አሁን ላይ ወርቁን እፈልገዋለሁ ባለችባት ቅጽበት ልትሰጣት መስሏት ወይዘሮ ባዩሽ መልሳ አታለለቻት። ወይዘሮ ሜላት ያደረገችው ነገር በጣም የማይሆን ትወና ነው። ምክንያቱም አንድ ብዙ ነገር ያደረገችን ነፍስ ያጠፋችን ጓደኛ ይቅር ብያታለሁ ማለት እንዲሁም የልጇን አባት ልትገል ያሰበችን በጣም ብዙ ነገር ያደረገችን ጓደኛ ትቻታለሁኝ ይቅር ብያታለሁ ማለት ምን ማለት ነው? መልሳ ስትመጣ ደግሞ እያንቀጠቀጣት ነበር። መልሳ ስለመጣችላት ያለ ወይዘሮ ባዩሽ የማትራመድ ይመስል ወይዘሮ ሜላት በጣም አስጠሊታና የማይሆን ስራዎችን ነው የሰራችው። እርግብ አሁን ላይ ወርቁን ለተምቹ በሰጠችበት ቅጽበት አሁን በስተመጨረሻ ወይዘሮ ባዩሽ ልትገላት አትችልም፣ ወይም የሆነ ነገር ልታደርጋት አትችልም። ወርቁ የት እንዳለ ሳታውቅ ወይዘሮ ባዩሽ አሁን ላይ ወርቁን እኔ አልያዝኩትም፣ ወርቁን እስከምመልስልሽ ድረስ ምንም አይነት ነገር እንዳትከታተኝ ብላ አታልላታለች። ነገር ግን ወይዘሮ ሜላት በጣም የሚያስጠላና የማያስቡት ነገር ነበር። ምክንያቱም ወይዘሮ ባዩሽ በጣም ተንኮለኛና ሰው ነፍሰ በላ እንደመሆኗ መጠን መልሳ እምነቷን መስጠት አልነበረባትም። አምንሻለሁ አለቻት። ወይዘሮ ሜላት በጣም አስጠሊታና የማይሆን ስራ ነው የሰራችው። ነፍስ የገደለን ሰው እንዴት ነው ይቅር ብያለሁ፣ ከዚህ በኋላ ምንም አይነት ነገር ላደርግሽ አልችልም የምትለው? ይሄ የማይታሰብ ነው። ልጇንና የልጇን አባት ብዙ ጊዜ ልትገድል ያሰበች፣ እቤት ያለውን ነገር ሁላ ልታጠፋ የሞከረችን ሴት ይቅር ብያሻለሁ ብላ መንቀጥቀጥ፣ ይሄ የማይሆን ነገር፣ በጣም አስጠሊታ ነገር ነው። አቶ ኖላዊ
ያንዬ ጉዳይ አሳስቧቸው ትክዝ ብለው በተቀመጡበት ነበር አቶ መስፍን ያጽናናቸው። አቶ መስፍን በጣም ትሁትና ስርዓት ያላቸው በመሆናቸው አነጋገራቸው ለራሱ ደስ ይላል። በዛም ቅጽበት ነበረ ልጅህ ማንም ሰው አይወስድብህም፣ ልጅህን እያሳደግካት አንተ ነህ፣ እኛ ጋር ስለሆነች አሁን ላይ እናቷ እስከምትረጋጋ እንጂ አንተን ትተህ አይደለም በማለት ለማጽናናት ሞከረ። አቶ መስፍን አሁን ላይ እሱም ብቻ አይደለም ወደ አሲርም ሄዶ ምሳ ጋብዞት ነበር። አሲር ስራ አገኘለት። አሁን አሲር ስራ እንደሱ ድርጅት አንዳንድ ነገሮችን መስጠትና እንዲሁም የታሸጉ እቃዎችን ማቀበል የሚደረጉ ነገሮችን እንዳደረግ ስራ ሰጥቶታል። አሲር አሁን ደስ ብሎታል። ከዛ በፊት ግን ተምቹ እቃውን ሰጥታው መልሳ እዛው ቦታ ቁጭ ብሎ አገኘችው። ወይዘሮ ባዩሽ እየተከታተለቻት ስለነበረ ወርቁን መልሳ ስትቀበል ካየቻት አስወግዳ እንደምትቀበላት ምንም ጥርጥር የለውም። ሌላው ነገር አብራት የምትቀመጣት ጓደኛ አሁን ላይ ምን እየሰራሽ እንደሆነ ባላቅም የሆነ ነገር እንዳለ ይገባኛል፣ ስለዚህ ደርስበታለሁ ብላ በጣም የቅናት መንፈስ ይዟት የሆነ ነገር እንዳታደርጋትና እኔ ፈርቻለሁ። እናንተስ ምን ትላላችሁ? ምክንያቱም ሁኔታዋ በጣም አያምርም። እሷ የሴት አዳሪነት ስራ ስለምትሰራ እንዴት ይህን ሁላ ገንዘብ ከየት አመጣችሁ የሚለው ነገር በጣም አሰጊ ሆኖባታል። እንዲሁም ወይዘሮ ባዩሽ ካገኘቻት ከዚች ልጅ ጋር ስትራመድ ለባዩሽ አሳልፋ እንደምትሰጣት ምንም ጥርጥር የለውም። ምክንያቱም እሷን እርግብም ምንም አይነት ሚስጥር አልነገረቻትም። ብቻ ሰው መታና ሰው ደብድባ ወደ እሷ እንደመጣችና ይህንንም ያደረገችው አክስቷ እንደሆነች ከዛም ፖሊሶች እንደሚፈልጓት ነው የነገረቻት። ሌላ ወርቅና የተለያዩ ንብረቶችን መስረቋን ምንም የምታውቀው ነገር የላትም። ለዛም ይመስላል አሁን ላይ በጣም የሰጋችው። በስተመጨረሻ ተምቹ አማናውን ጠብቆ ወርቁን ይመልስላት ይሆን ወይስ ፈትሾ ወርቅ መሆኑን ሲያይ ደንግጦ ለአሲር ደውሎ ይነግረው ይሆን? ይሄ በጣም አሰጊና ከባድ ነገር ነው። በእርግጥ ሁለተኛ ምንም አይነት ነገር እንደማይክዳት ምንም ጥርጥር የለውም። ምክንያቱም እኔ ካንተ በላይ የማምነው አንድም ሰው የለኝም፣ አሁን ላይ አንተን ነው ማምነው ብላ የሰጠችውን እቃ እምነቱን እንደማይጥለው በእርግጥ የታወቀ ነው። ነገር ግን አሁን ከባድ ሁኔታ ላይ